እንግዲህ ለሩታ ሰርፕራይዝ አለኝ እያለ ሁላችንም አጓጉቶን ሲያበቃ ያው እንግዲህ በግ ነው የሄደላት። ያው እንግዲህ ሁላችንም የጠበቅነው ሰርፕራይዝ ሌላ ነበረ። ይህን ሰርፕራይዝ በነገራችን ላይ ከዱባይ አንስተን ነበረ በጣም ብዙ ጊዜ በተከታታይ ስንጠባበቅ የነበረ። ያም ሆነ እንግዲህ ያው የሚቀድመው ባልሳሳት የሚቀድመው ነው መሰለኝ መጀመሪያ የቀደመ መጀመሪያ የሚሆነው ማንኛቸውም ሴቶች እንግዲህ ያው ሲወልዱ ያለውም የሌለውም በግ ነው የሚታረደው ማለት ነው አይደለ? ያው ባህሉም በግ ነው። ከዚያ በኋላ እንግዲህ የሚቀጥለው ሰፐራይዞች ምኖች ያው ይመጣሉ ወይም እንግዲህ ይቀድማሉ ብለን ተስፋ እናደርጋለን። ቢሆንም ግን ዛሬ አብርሽ ወደ ሩታ ቤት ሄዶ በጣም ሲያላዝዛት በጣም ብዙ ነገር ሲል እንዴ ምን አብርሽ ምን አማረህ አንተ ምንድን ያማረህን ነገር በግልጽ ተናገር እንጂ እንዲህ ልጅቷ ደክሟታለኝ ምጣድ ክሟታል አሁን ገና ብዙ ምግብ አይበላትም። ልጁ ራሱ ደክሞታል። ድምፁ ምናምን ነገር ሰምታችሁታል ሲያለቅስ ወላ የሆነ ነገር በጣም ነው ያሳዘነኝና አብርሽ ደግሞ በዚያ ላይ ረሳሽኝ እንዲህ አልሽኝ ኧረ ተይ እባክሽ ምናምን ያው በነገራችን ላይ ከመግቢያው ላይ ተናግሯል። የሆነ ከባህል ያፈነገጠ ነገር ነው ምናምን ነገር እና እኔ ከሩታ ቤተሰቦች ጋር ቅልቅል የሚባለው ነገር ስላልሆነ መግባት አልችልም ምናምን ነገር ብሏል ማለት ነው። ዛሬ ገና ሀቅ አወራ መሰለኝ። ግን ቢሆንም እኮ የሩታ እናት ማለት የአብርሽ እናት እኮ ከነ ሩታ ቤት አይቻታለሁ። ወላ ችግር የለውም እና ብቻ እንግዲህ እንዴት እንደሆነ የአብርሽና የሩታ የው የቀልቀላቸው የምናቸው ምንም ነገር ሁላችንም አልገባን። እኛ ልጆቹን ስለምንወዳቸው ብቻ የሆነ በቃ እያደረጉት ሊያደርጉ መከተላችን አይቀርም ማለት ነው። ቀለቅልም ያው ብዙ ነገር ሊኖር ይችላል። ብዙ ነገር እንደ ባህል የጎደለ ነገር አለ። ቢሆንም ግን እኛ ልጆቹን ቢጣሉ ቢፈርም ምን ቢሉ ዝም ብለን በቃ እንከተላቸዋለን። በቃ እንዲ ወደናቸዋል። እና አብርሽ ያው አራስ ስለሆነች እና ሩታ በጣም ብዙ ነገር ስለሚያስፈልጋት እንዲሁ ባታላዘዛት ወላሂ ስትስቅ እናንተ ሰምታችኋታል። ስትስቅ በጣም ደክሟታል። በጣም እንደገና ደግሞ ያው አቀማመጥሽንም አስተካከይ ሩታ፣ እግርሽን አትክፈች፣ ንፋስ ይገባብሻል ኮሜንቶችም እያሉ ነው። እና ይሄን ነገር መጠንቀቅ አለብሽ። ያው ሳይሆን ነው በነገራችን ላይ መጠንቀቅ ያለብን ማለት ነው። ከሆነ በኋላ ወይኔ ማለቱ እንትን ነው። እና እንግዲህ ሩታ አብርሽ ከእኔ ነው ወላ ልጅን ነው የምትወጅ ምናምን ሲላት እንዴ ንጉሱን ጠቅላይ ሚኒስተሩን እሱን ነው እንጂ ማንም ብትጠይቅ ያው ፍቅር ትንሽ ወደ ባሎች ይቀንሳል መሰለኛ። ያው ልጅ ሲመጣ ጠባን ወደ ልጅ ነው ፍቅር የሚያደላና እንግዲህ ያው ልጅ እኛም ስናመጣ እናየዋለን። አሁን በሩታም በአብርሽም እንትን አንልም። ግን ቢሆንም አሁን ህፃኑ ልጅ መሳም አይቻልም ነበረ። አብርሽ ዝም ብሎ እንደሳመው ጥሩ አይደለም። እኛ የትልቅ ሰው ትንፋሽና ህፃን ልጅ እንደዚህ መሳም ጥሩ አይደለም። አንደኛ እኛ ትልቆች ነን፣ በጣም ብዙ ነገሮች ሽታ ይኖራል፣ ላበት አለብን ምን አለብንና ያው መጠንቀቅ አለባችሁ። ዙሮ ያንተው ነው። ቢሆንም ግን ረቀታችሁን ብትጠብቁ እንደገና ደግሞ ያው ጉንፋን ይዞኛል እያልክ ደግሞ ትሰማዋለህ እንዴ? አሁን የህፃን ልጅ ጉንፋን ቢያዝ ማነው ተጠያቂ? ቢላሂ እና ተጠያቂ ያው ራስህ ነህ። ጉንፋን ይዞኛል እያልክ እንደዚህ ልክክ አትበል። ሁለተኛ ደግሞ አዎ ያው መሳም ትችላለህ። ቢሆንም አሁን ያው ባትስሙት ባትቀርቡት አንደኛ ለህፃኑ ልጅ ጥሩ አይደለም። ሁለተኛ ደግሞ ብቻ ጥሩ አይደለም። በአጠቃላይ ጥሩ አይደለም። አሁን እስቲ ቢሆን አንድ ወር ተውት ማለት ነው። ያው ይሳማል፣ ችግር የለውም፣ ጣጣ የለውም። ቢሆን ደግሞ ያው መጠንቀቅ አለብን እና ይሄን ነው ብቻ እንግዲህ በጣም ደስ ብሎናል። እንግዲህ የአብርሽ በጊዞ ገብተዋልኝ የሩታ እህት ማስገብታቸዋለች። የሩታ እናትና አባቶች የሉም ተብሎ አብርሽም ገብተዋል። ሩታም እንግዲህ ደንግጣለች። ያም ሆነ ይህ እንግዲህ ያው እነሱ ያውቃሉ። እኛ ብዙም አዋቂም አይደለን ስለ ባህሉም ሆነ ስለምንም ሆነ ያው ብናውቅም እኛ እንዲህ ነው ብንል ያው እነሱ መስሚያቸው ጥጥ ነው ለማለት ነው እንጂ ብዙ ነገሮች እንደ ባህል የጎደለው አለ። እንደ ሀገር ያኔ የሆነ ነገር አላየንም። ምን አላየንም? ያው ሰርግ ምናምን ነገር አይተናል። ቢሆንም ግን ከኛ ፊት ነው የተጋቡን። እንደዚያ ነገር ነው ብቻ እንደምታውቁት ማለት ነው። እና እንግዲህ አብርሽም የሆነ ነገር ለሩታ ብታረግላት በጣም ደስ ይለናል። በጣም በቃ የሆነ እሷን የሚገልጽ ለእሷ የሚሆን እኔ እንጃ። ብዙዎቻችን ብቻ በጣም ብዙ ነገር ነበር የጠበቅን፣ በጣም ትልቅ ነገር። ያም ሆነ ይሄ እንደኔ ሀሳብ ግን
መጀመሪያ የሚቀድመው ነው በግ ነው ይዞ የሚገባ እና አብርሽ እንግዲህ አባቷን ፈርቶ ነው መሰለኝ ከአባቷ ፊትም አልገባ የመሆነ ይመቻችሁ። በጣም ሀሪፍ ነው እንግዲህ በየ15 ቀኑ ከቻልኩኝ በሳምንት ካልቻልኩ ደግሞ በ15 ቀን አርድላት አለሁኝ። ጠገን ማለት አለባት። ዋናው እየመጣችሁ ያን ያታላዟት ነው እንጂ ያው ይሄ በጉ ምናምን ነገር ጠባን በግዴታ ወደህ ሳይሆን በግዴታ ነው የምታርድ ማለት ነው። በግዴታ ታርዳለህ፣ ታበላታለህ፣ ትጠግናታለህ። ቢሆንም ለስች ልጅ ደግሞ ትልቅ ሰፕራይዝ እኔ ከዱባይ አንስቼ የሆነ ነገር ስመኝ ነበረ እና ያም ሆነ እንግዲህ ያው ይመቻችሁ። ዋናውኛ ሩታን መገላገሏ ነው የምንፈልገው፣ የሩታን ደስታ ነው የምንፈልግ። እንደዚህ አብራችሁ ደግሞ ስትቀመጡ ቪዲዮ ስትሰሩ ሞር የሰውን ፍቅር ትስባላችሁና የለያችሁ ነው የምንላችሁ። ሄርሜላም እንግዲህ ባይ ባይ ሄርሜላ ባይ ባይ። በቃ እንግዲህ ቤቢ መቶ ጩጬ፣ አሁን ስሙ እንግዲህ ጩጬ ነው ማለት ነው። ጩጬ ሩታ ጩጬው ሲመጣ ወይኔ አሁን ጩጬው የኔ እናት ቤት ጠንካራ እኮ ነች። ደግሞ ሲያታሰድባት የወለደች እኮ አትመስልም ይላታል። የወለዱ ሰዎች እኮ እንደዚህ አይደሉም ይላታል። በቃ ልጅቷ ጠንካራ ናት። ልጅቷ ጎበዝ ናት። ልጅቷ የሴት ተምሳሌ ናት። እንደ ማንኛውም አልተልፈሰፈሰችም። የኛ ጀግና። እኔ እንጃ አሁን ከወለደች በኋላ በጣም እየወደድኩ ድሮ መወዳታለሁ፣ ደስ ትለኛለች። በቃ ቀልጥፍናዋ፣ ስራዋ፣ ታታሪነቷ ያላት ለስራ ተነሳሽነቷ ምናምን ነገር በጣም ይመቸኛል ሩታ። በተለይ ደግሞ አሁን ከወለደች በኋላ በቃ ጥንካሬዋ ጎልቶ ታየ፣ ጎልቶ ወጣላትና ይመችሽ የኛ ቆንጆ። እኛም እንግዲህ አንቺን አይተን ስንወልድም ሆነ ስናረግዝም ሆነ ልክ አንቺን እያስታወስነ ብዙ ስራዎችን ለመስራት እንሞክራለን። እንሻላ ያው አላህ ያጠንክርሽ ነው ምልሽ። ልጅሽንም እንግዲህ አላህ ያሳድግልሽ። ግን ማንም ሲመጣ አታስሚ። ባይሆን እስቲ 15 ቀን ይሙላና ከዚያ በኋላ ሳሙት። አንደኛ አሁን ህፃኖች አይችሉም፣ ሰውነታቸው በጣም ስስ ስለሆነ አይችሉም ማለት ነው። ጉንፋን ይዘዋል፣ አሰስ እያለ ምን አለ እኛ ትልቆች ይሞቀናል፣ ምን ይለናል፣ ትንፋሹ ምናምኑና ስለማይችሉ እንደኔ ሀሳብ ያው በይሳም ዝም ብለህ ያኔ ያጫወተህ ከዚያም በኋላ እንደዚህ አይተህ ምናምን ነገር መሄድ ትችላለህና ሩታም ከዚህ በላይ ይህን ነገር ብትጠነቀቂ በጣም አሪፍ ነው። እና ብቻ እንግዲህ አላህ ይጠብቅልሽ ነው ምንሽ፣ አላህ ያሳድግልሽ። ነግሪት ፋሚሊዎች በጣም ነው የምወዳችሁ። ላይክ እና ሼር እያርጋችሁ የእኛ ጀግኖች የሩታ መከታዎች በጣም እንጃ ብቻ ከምላችሁ በላይ ጎበዞች ናችሁና ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ባይ ባይ።